ውድ ቤተሰቦች እንዴት ናችሁ? በድጋሚ ከች ብለናል። አዳዲስ ነገሮች ሲመጡ እንግዲህ ከች ከች ነው የምንለው ማለት ነው። እዚህ ጋር እንግዲህ እንደምታዩት አሚር እንግዲህ ሱመያ ከጎዳና ላይ አንስተው ወደ ቤት ወስደው ነበረ። ትናንትና አይታችኋል። ቤቲና የቤቲ ጓደኛ ሙቢ መተው ነበር። ዛሬ ደግሞ የቤቲ እናት መጣች ማለት ነው። አያቱ ነይ ብላ ነው እንግዲህ ለሱመያ የነገረቻት። እሱ ደግሞ እኔ የቤቲን ቤተሰቦች አልፈልግም፣ እኔ እሱ አያት አይደለችም የቤቲ እናት ነች ብሎ አጋለጠ ማለት ነው። ለምን መጣችሁ እያለች እንግዲህ ሱመያ ስታብድ ይግረምሽ ብላ ቤቲ መጣች ማለት ነው። እንደ ትናንቱ ተሰብስበው መጡ። እንግዲህ አንዳንዴ ቆስቲ ሰሞኑን እብዴት ብሏቸዋል ወንዶቹ ማለት ነው። ይሄም እንግዲህ እንደ አብርሃምም ያደርገዋል ማለት ነው። እነሳ መድረስ ሄድ ወጣ ገባ ያደርገዋል ማለት ነው። እንግዲህ ሱመያ ያው በደግነቷ ነው ያስገባችው ከጎዳና የሚያነሳችው። እሷ ደግሞ ይዤው ልጥፋ እያለች ነው። ጓደኛዋ ደግሞ ምንድን ነው ነገሩ? ይዤው ልጥፋ የምትይው ወዴት ነው? ምንድን ነው? ወዴት ነው የምጠፉት? እንዴት ነው? ወደ ፍቅር ልትቀይሪው ነው ወይ እያለቻት ነው። ወደ ፍቅር ልትቀይሪው ነው ወይ? ይሄ ነገር አላማረኝም እያለቻት ነው። ሱመያ ቤቷን እንግዲህ አሳይታ አታውቅም ነበረ። ሰይድ ይመጣብኛል እያለች አሁን ደግሞ ያው ቤቷ በአሚል ምክንያት ያው ቤቷን እያሳየች ነው ማለት ነው። ግቢዋንም ሆነ እንግዲህ 2 አመት ሊሆናን ነው አይተን አናውቅም ነበር ቤቷንም ሆነ ማለት ነው። አሁን እያሳየች ነው ያለችው ማለት ነው። ልጆቹን ለማየት ተፈለገም ሰይድ አሁን በዚህ አቅጣጫ በዚህ አድራሻ መንጣት ይችላል ማለት ነው። ይህንን እንግዲህ በደንብ ነው ቤቱ የታየው በደንብ ነው የሚያስታውቀው ግቢው ምናምን በሱ ምክንያት እንደሚመጣ እንግዲህ አካባቢውም ሲሄዱ ሲመጡ እየታየ ነው አይደል? በቪዲዮ ትናንትና አይታችኋል። እንዴት እንደገቡ በየት እንደወጡ እያሳዩ ነበር ማለት ነው። ሰይድ አሁን ልጆቹን ለማየት ያመቸዋል ብዬ ነው የማስበው ማለት ነው። የሚመጣ ከሆነ አሁን ልጆቹን ለማየት ይመጣል ማለት ቤቱ እንግዲህ እየታየ ነው እያሳየችው ነው ብዬ ነው የማስበው። ወይኔ ቻርጅ አይሰራም እንዴ? የማስበው እንደሱ ነው ብዬ ነው የማስበው። እና አሁን ሱመያ ቤቷን እያሳየች ነው ብዬ ነው የማስበው እኔ በበኩሌ ለሰይድ ማለት ነው። ሰይድ ደግሞ እንግዲህ እንደሚመጣ እርግጠኛ ነን። በዚህ እንትል ብሎ ማለት ነው። በዚች ቤት በዚች አቅጣጫ ብሎ ተፈለገ ልጆቹ ማየት መንጣት ይችላል ማለት አሁን ቦታው አይጠፋበትም። ቦታውን በደንብ አይቷል። እድሜ ለአሚር ይበር። አሚር እንግዲህ ያው እንደ አይምሮ ይሰራል፣ ግን ያው እንዳበደ ልሁን ብሎ እንትል እያሉ ነው ማለት ነው። የኢትዮጵያ ሰዎች ሀሳብ እንደው ምን ሆነው ነው? እሷም እንግዲህ ሙቪን ዛሬ እየገተተች ይዛ መታለች ማለት ነው። አይ ሙቪ እኔ ግን ድራማ ነው። ሙቪ እኮ የማይሰራው ስራ የለም። አሁን ትቷል እኮ ድራማ መስራት ጀምሯል። እንደዛ ጨዋ የነበረው ሙቪ አሁን ወደ ሌላ ተቀይሯል ማለት ነው። መቼም የአዲስ አበባን ውሃ ተቀመሳችሁ እኮ በቃ ትቀየራላችሁ። እውነቴን ነው የምላችሁ። የአዲስ አበባ ውሃ ይቀይራችኋል። እኔ እኮ ወንድሜ እንደው ወደ አዲስ አበባ እንዳትመጣ የምለው ወደ አዲስ አበባ መጥቶ ይቀየራል ብዬ ነው ማለት ያ ጨዋነቱ ያ ሰው አክባሪነቱ አዲስ አበባ ተመጣ የአዲስ አበባን ውሃ ሲቀምስ ደግሞ ቀየር ብሎ ወደ ሌላ ነገር እንዳይሄድ ብዬ ነው። እውነቴን ነው የምላችሁ። አዲስ አበባ ውሃ ተቀመሳችሁ ትቀየራላችሁ። አብሶ የክፍለ ሀገር ልጆች ተሆናችሁ ማለት ነው። በጣም ነው የሚቀይራችሁ የአዲስ አበባ ውሃ። ስለዚህ ያው ሙቪንም ቀይሮታል ማለት ነው። ቀይሮታል ሙቪ በደንብ ነው የቀየረው፣ ቀይሮታል። ስለተቀየረ ነው እንግዲህ ሙቪ ሴቶቹን እያሳደደ ያለው ማለት ነው። ከዚህ ቀደም የሆነች ልጅ ላግባሽ እያለ ነበረ። አሁንም እንደዛ እና እናቴ ማግባቴን እኔን ትፈልጋለች እያለ ነው። እናቴ ማግባት ትፈልጋለች። እንግዲህ ባለፈው ለእናቱ ቤት ገዝቷል መሰለኝ። አሁን ደግሞ ሚስት አግባልኝ ብላኛለች፣ ያንተን ልጅ ማቀፍ እፈልጋለሁ ብላለች። ያው እንግዲህ ሙቪንም
እድሜ ለአብርሽ። አብርሽ መቼም ለብዙ ነገር እንግዲህ አብርሽ እየተዋወቀው በሀይሚ ምክንያት ነው ማለት ነው። ሀይሚን እያሯሯጠ ነው አይደል እየተዋወቀው እና በሀይሚ ምክንያት መሰለኝ የተዋወቁትና እንግዲህ ቻናል ከፈቱለት። እንደውም ጋሽ አንድ ቀን በሽመል ሲያሯሩጥ እኔ እኮ በጣም ነው የሚገርምኝ። የሰው ልጅ ግን ለውጥ አይደለም። እውነቴን ነው የምላችሁ። የሰው ልጅ ሲለወጥ ወደ ሌላ ነገር ነው የሚሄደው ብዬ ነው የማስበው። እና እንግዲህ ሙቪን ትዝታላችሁ። እኔ ከመጀመሪያው የእነ አብርሃም ቪዲዮ ስለምከታተል ያ ሁሉ ነገር እንትን ብሎ አሁን ይኸው እንደዚህ ሴቶቹን እያተራመሰ ባልና ሚስት እያፋታ እኔ ላግባሽ እያለ ያው ልጅቷን እሱ ሊያገባት መሰለኝ እሷ ቀለበት አድርጎላታል መሰል ቀለበት አድርገዋል። ያው መጋባታቸው አይቀርም። ለማንኛውም እንግዲህ ሱመያ ቤት ያው እንትን እየተተላመሰ ነው ማለት ነው። የእንትኑ የአዲስ አበባው ወደዛ ወደ ሄዶ አዲስ አበባ ትሆን እሷ አዳማ እኔ አላውቅም፣ እሱን ያለችበትም ማለት ነው። እንግዲህ ይችኛዋ ጓደኛዋ ነች ቤቲ የምትባለው እዛ የመን ነበሩ ሁለቱም ማለት ነው። እንግዲህ ከየመን መተው ነው ያው ቤቲ ደግሞ ምድለው ነገሩ ለምንድነው እየሸወዱን ያሉት እያለች ነው። እየሸወዱን ያሉት ለምንድነው? ምንድነው የሚሸውዱን? እንዴት ነው ነገሩ እያለች ነው። እና እኔ በጣም የሚገርመኝ ነገር ማለት ነው የሰው ልጅ እኮ እያጠፋልም የሆነ ነገር ይሆናል። ግን ይህን ያህል እስከሚሆን ድረስ እኔ እንግዲህ አሚር በጣም ከባድ ሁኔታ ላይ ነው ያለው ማለት ነው። ማለት እናቱ ነች አሁን በአሁኑ ጊዜ እናቱ ነች የምታስፈልገው። ምንጊዜም እናት ነች እና እናት የምታስፈልገው ይመስለኛል። እናቱ ብትመጣለት አሁን እሱ የቤት እናት ጠበል ውሰድ፣ እኔ ልጄ ነው እሷን አስወጣለሁ። እሱ ደግሞ እሷን ማየት አልፈልግም እያለ ነው። እሷን ማየት አልፈልግም፣ እሷን እንዳትመጣብኝ እያለ ነው። እንግዲህ ሙቪ ደግሞ መጥተዋል። ደግሞ እሷን ልታቅፈው ስትል ነጥቋት ነው የሄደው ማለት ነው። ቤቲም ጥሩ አልሰራሽም ማለት የሆነ የሰው ልጅ ለሱ ብለሽ ነው ሃይማኖትሽን የቀየልሽው፣ ለሱ ብለሽ ነው ብዙ ነገር ስትሆኝ የነበረው። አሁን ደግሞ በምን ምክንያት እንደሆነ አላውቅም ተለያይታችሁ ከሱ ጋር መሆናችሁ ለምንድን ነው ብዬ ነው የማስበው። ማለት ለሱ ብለሽ ሃይማኖትሽን ቀይለሽ ለሱ ብለሽ ከቤተሰቦችሽ ጋር ተለያይተሽ እንደገና ሌላ ነገር ማንጣት ጥሩ አይደለም ብዬ ነው የማስበው። እንግዲህ በጣም ስለሚወዳትና ስለሚያፈቅራቸው ፍቅር አንዳንዴ እያሳበደም እያጨለለም ይኖራል ማለት ነው። ከዛ ይሰውለን እንበር ከዛ ሰውለን እናንተ ዛሬ እንቅልፍ አልወሰደኝም ብታው ሌሊትም አሁንም እምቢ አለኝ ብተኛ ብገላበት ለምንድነው እላችኋለሁኝ ውዶችዬ። ወይ ጨንቆኛል ብታው ጨንቆኛል ፈትፍቻውን ቻናሌ በቃ እንትን ሊያነሳብኝ ነው ሰዓት አንስቶብኛል እና በቃ አናዶኛል። እና ለዚህ ነው ማስታወቂያ ምናምን አላስገባውም ትቼዋለሁ። ሰሞኑን እረፍት ላይ ነው እስከ 20 ምናምን እስከ 29 20 ቀን ዛሬ ስንት ነው? 9 ነው። 20 ቀን አለኝ። እስከዛ ቀጥሎኛል። እስከዛ ግዴታ ሰዓቴን ማስተካከል አለብኝ ውዶችዬ። እስቲ ላይክ ሸር እያረጋችሁ እስቲ የምትችሉ ደግሞ የምትመለከቱ የምታዩ ቪዲዮን እስከ መጨረሻው ቪዲዮን ተመልከቱልኝ ማለት ነው። ምንም እንትን ባይላችሁ ከፍታችሁ ተራሱ ብትሄዱ ለእኔ ይጠቅመኛል ማለት ነው። ስላላይም ተሆናችሁ እኮ ግዴታ መቀመጥ የለባችሁም፣ ግን ከፍታችሁልኝ ሄዱ ማለት ነው። እየከፈታችሁልኝ ትንሽ እንዲቆጥርልኝ ማለት ነው። ብስበቱ ምናምን አንስቶብኛል እንዴ ከቆይ ግን እናንተ በላው እኮ ምንድን ነው 16,000 ሰዓት ላይ 3,000 ምናምን ያስቀምጥልኛል። እንዴ የት ወሰደው? ለምንድን ነው የወሰደብኝ? ለምን እንደዚህ ያደርገኛል? እንደው ስህተት እንኳን ብሰራ ሰብስክራይቡን ቢያነሳው ይሻለኝ ነበር ሰዓቱን ከሚያነሳው። እውነቴን ነው የምላችሁ። አሁን የት ነው የሚገኘው ሰዓት? በፊት እንኳን ጎልብ ነበረ፣ እናጫውታለን፣ ምን እንላለን። አሁን ጓደኞቼ ራሱ የሉም የሚያጫውቱልኝ የሉም። እስቲ ቆይ አስትዬ ራሱ ኢትዮጵያ ገብታለች። እሷ ብትኖር ኖሮ በሁለት ተከፍትልኝ ነበረ። ደግሞ ማንን ልጠይቅ በእናታችሁ? ውጭ እስቲ የሆነች ልጅ አለች እስቲ
ከፍተሽልኝ ደሪ ሰዓት አብዝቶብኝ ነው እላታለሁ። እስቲ እሷም ታጫውትልኝ አንዳንድ ቪዲዮ እንኳን በደንብ ቢያውልኝ አስል እሰጣቸዋለሁ። ግን እንደ በፊቱ ይሰጣል እንዴ? በፊት ይሰጥ ነበረ ሲያጫውቱላችሁ። እኔ አሁን ከፍቼ ማደል ነው ያለብኝ እንጂ አስል ማለት ነው። እንዴት እንደሚታሰር ራሱ ጠፍቶብኛል። ፊት አስል ነበረ እንዴት ነበር የሚታሰረው? በእናታችሁ እስቲ እንዴት ነበረ? እስቲ ቆይ ቴሌግራም ላይ እገባለሁ እንዴት እንደሚታሰር። እንዴት ነበር የሚታሰረው ቪዲዮ? ኧረ ጉድ! እናንተ ጉድ እኮ ነው። እንደዚህ ይጠፋል እንዴ? ሁሉ ነገር ጠፋ። ጉርብ እያለን እውነቴን ነው የምላችሁ። አይ ጉርብ ጉርብ ይሻለን ነበር። በሉ እንግዲህ